ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም አበሻ ጉዞ ወደ አሜሪካ በኢትዮ ቱርክሽ ኤርላይን አማካኝነት ወደ አሜሪካ የኔ አጫጭር ሙዞች ቁመታቸው ነው እንጂ ያጠረው በጣም ጣፋጭ ናቸው። አጫጭር ወንዶቹም እንደዛው ናቸው። አሜሪካ ገብተናል አልጋይን ላሳያችሁ አልጋይን እስቲ እዩት። አበሻ ጉዞ ወደ አሜሪካ በኢትዮ ቱርክሽ ኤርላይን አማካኝነት ወደ አሜሪካ የኔ ያያችሁ ነው እናንተ እኔ እንድመጣ ፈልጋችሁ ነበር አይደል? ሚጎቱ አሜሪካ እየመጣሁልሽ ነው። ንጉስሽ እየመጣ ነው። ኪንግስ ካሚንግ ጠብቂኝ ማማጂ። የግል አውሮፕላን እምቢ አለኝ እኮ በእናታችሁ እምቢ አለኝ። ተበላሸብኝ በእናታችሁ። ምን ላድርገው? ምችሉ ካላችሁ በእናታችሁ እስቲ አውሮፕላን መስራት ምችሉ። ተበላሽቶብኝ ጉዞ ተጉላላ ወደ አሜሪካ ላይ ነበር። እዩት እያያችሁት ነው። ተበላሸብኝ። ኧረ ምችሉ አውሮፕላን መጠግኑ ጭንቅላትም አንጃ ሊኖር አይችልም። ኧረ የሚያውቅ ሰው ካለ በእናታችሁ አውሮፕላን እምቢ አለኝ። ብሞክረው ፍሬም ቤት ምን ብል እምቢ አለኝ። አሜሪካ ገብተናል አልጋይን ላሳያችሁ አልጋይን እስቲ እዩት። ቆይ ላዙርና ላሳያችሁ። አዙሬ ላሳያችሁ። እዚህ ጋር ብዙ ነገር አለ። ጠጣ ብለው ነው መሰለኝ። የሌለ ነገር የለም። ፍሪጅ ልክፈትላችሁ። ፍሪጅ ውስጥ የሌለ ነገር የለም። ጠጣ ብለው ነው ያውላ። እኔ መጠጣ ሐራም ነው። ፍሪጅ ውስጥ ያለ ነገር ይሁን። እዚህ ውስጥ ደግሞ ያለው ነገር እዚህ ጋር እኔ እንድጠጣው ነው አሁን ይሄን ያስቀመጡልኝ። እኔ እንድጠጣ ነው ብላክ ሌብል ምናምን ያስቀመጡልኝ። ሰዎች ታፍራላ። ቆይ እንትን ያዳሳያችሁ ደግሞ አዝሩሜ ነው። እዩት እዚህ ውስጥ አሁን እዘፈዘፋለሁ። ብቻዬን ልዘፈዘፍ ነው። ወይኔ ብቻዬን ልዘፈዘፍ ነው እዚህ ውስጥ አሁን። ኧረ አሜሪካ እንክብካቤሽ በዛብኝ። ኧረ በዛብኝ። አሁን እዚህ ላይ ቁጭ ብዬ ነው ማራው። ኧረ አላረም ኤቭሪባዲ እዚህ ጋር ደግሞ ፊት ያሳያል። ፊት የለኝም። ኦኬ እቺ ስልክ መቀየር አለበት። ሌክሶ ትሬዲንግ ስልኬን ቶሎ አየር ላይ ትቀይራታለህ። ኦኬ እና እንደዚህ ይመስላልላችሁ። እንደዚህ ነው አሁን የታልጋይ ራሱ እዚህ ጋር ማስተካከል ሀያት ሪጀንሲ ነው ያለሁት። ሀያት ሪጀንሲ አሜሪካ ሎስ አንጀለስ ነው። ሀያት ሪጀንሲ ነው ያለሁት። በቃ ሲዩ ቃቻውን ላይፍ ዊዝ አሜሪካ ገባን አሜሪካ። አበሻ ጉዞ ወደ አሜሪካ በኢትዮ ቱርክሽ ኤርላይን አማካኝነት ወደ አሜሪካ የኔ ያያችሁ የኔ እግዚአብሔርን ከልብ የሚያስቀኘኝ ሰው የእውነት ነው ብላችሁ ሂዝ ማርኬቲንግ ጂኒየስ እና በኢትዮ ቱርክሽ ኤርላይንስ ወደ አሜሪካ እየሄድኩ ነው በማለት እንግዲህ እንደምትመለከቱት ኤርፖርት ውስጥ አንድ ቪዲዮ ፖስት አድርጎ ነበር። እዚህ ጋር የቱርክሽ ኤርላይንስ አውሮፕላን ይታያል። የት ነው ያለው ሰው? በኢትዮ ቱርክሽ ኤርላይንስ ተነስተናል ወደ አሜሪካ ልንሄድ ነው ብሎ እዚህ ጋር ቪዲዮ ከሰራ በኋላ በ4 ሰዓት ልዩነት ውስጥ እንግዲህ ይሄን ቪዲዮ ፖስት አድርጎ ነበር። ይሄኛው ቪዲዮ የት ነው አለን የሚለው አሜሪካ ገብተናል የሚለው የሆቴል ሩሙን እየቀረጸ ማለት ነው። like there's no way ይሄ ሰውዬ በ4 ሰዓት ልዩነት ውስጥ ከነበረበት ቦታ በ4 ሰዓት ልዩነት ውስጥ ወደ አሜሪካ ይገባል። there's no way ምናልባት አሜሪካ ገብቶ ፖስት አድርጎት ቢሆንስ ቢባል there's no reason በ4 ሰዓት ልዩነት ፖስት ሊያደርግበት የሚችል so I started digging ጀመረ። ፍሪጁ ነበር ያስጎበኘኝ። ፍሪጅ ውስጥ ምን ላገኝ ይችላል የት እንዳለ ሊያሳየኝ የሚችል ነገር ተመለከትኩ። ኮካ-ኮላ ጠርሙሶች ናሉት። they could be anywhere በአለማችን ላይ የትኛውም ክፍል ሊሆኑ ይችላሉ እነዚህ ነገሮች የምትመለከቷቸው። ይሄ እንትን ሊሉን ያቸው እዛ ቀጠለ። ከቲቪው ላይም እንግዲህ የቲቪውን ብራንድ ለማግኘት ነበር። የቲቪ ብራንድም የትም ሊበተን ይችላል። ሪሞቱን ለማየት ሞክሬ ነበር። ያን ያህል ጥርት ብሎ አልተቀረጸም። ይሁን አልፈነዋል። እዛ እንደዚህም ስናኮች ነበሩ። እነዚህም ስናኮች በደንብ ሊታዩኝ አልቻሉም። ብራንዳቸው ዴሊብሬትሊ አውቆ አይሸፍነው አላውቅም። ብራንዶች ላቸው ይችላል። እነዚህ ውስኪዎችና እነዚህ ጠርሙሶች የትም ሊገኙ ይችላሉ። ወደ ባኞ ቤትም ገባ። ባኞ ቤት ከገባ በኋላ እነዚህ የምትመለከቷቸውን በብዙ ጊዜ በሆቴላቸው ሌብል ይደረጋሉ። እነዚህ ነገሮች በሆቴላቸው ሌብል ይደረጋሉ። የሆቴሉ ስም ሊሆን ይችላል ተብሏል። በደንብ ቀርቦ አላሳየም። ቪዲዮ ኳሊቲ በጣም እንትን ነበር። እነዚህም ለማየት ሞክሬ ነበር። እነዚህንም አይሰርሽተም ምንም ለውጥ ያመጡኝ አልቻሉ። ከዛ ልክ ከባትሩም ወይም ከባኞ ቤት ሲወጣ
አልጋውን ፎቶ ሲያነሳ እነዚህ ምስሎች አገኘኋቸው። this was enough for me። በጣም ደግሞ ወጣና ውጪውን ቀረጸ አሜሪካን የሚለው ነገር ለማሳየት። ይሄኛው አላስፈልገኝም፣ እዛኛው ጋር እንመለስ። እነዚህ የምትመለከቷቸው ዲስቲንክት የሆኑ ፔይንቲንጎች እነዚህ በየቦታው አይገኙም። ብዙ ጊዜ ሆቴሎች ከጀርባችሁ ወር ደግሞ ካልጋችሁ በላይ ወር ደግሞ የሚቀመጡት አርቶች ያላችሁበትን ቦታና ያላችሁበትን ሲቲ ብዙ ጊዜ ሊወክሉ የሚችሉ ነገሮች ናቸውና እነዚህ ነገሮች ብዙ ጊዜ አሜሪካ ከሆነ የአሜሪካ ነገር ሊወክሉ የሚችሉት ወር ደግሞ ሌላ ሀገር ከሆነ ሌላ ነገር ሊወክሉ የሚችሉት እነዚህን አየኋቸው። wouldn't you know it አገኘሁት የት እንዳለ ይሄው ምስሎቹ እንደምትመለከቷቸው ይሄው ባኞ ቤቱ እንደምትመለከቱት ባኞ ቤቱ ሄዳችሁ እዚህ ቪዲዮ ማየት ትችላላችሁ። ከእነንትኑ ይሄው እንደምታዩት ከነመሰዳቸው እንደ ቤቱ ከጀርባ ያለው ታይልስ ኤቭሪቲንግ። ይህ ሰውዬ የት ነው ያለው? ባንኮክ የሚገኘው ሀያት ኤጀንሲ የሚገኝ እዚህ ነው ያለው ማለት ነው። ይሄ ሰውዬ ማረጋገጫ ደግሞ ይሄን ምስል እንጠቀመው። ይሄን ምስል እዚህ ጋር አስተውሉት። መንገድ እዚህ ጋር መንገዶች አሉ። ከዛ እዚህ ጋር ደግሞ ሼዶች አሉ ነጭ ነጭ እንደምትመለከቷቸው። ሆቴሉን እንግዲህ ስታስገቡት ጉግል ላይ ታገኙታላችሁ። ይሄውና መንገዱ ነጭ ነጭ ሼዶች ይሆንና ሆቴሉ ይሆንና ሴዶ ማርሻል ወይ ከዚህ ጋር ከሚገኙት ከሁለት አንዱ ሩሞች መካከል ወደዚህ ነው የቀረጸው። ቪዲዮውን ወደዛ አድርጎ ነው የቀረጸው። ይሄውና ሩም ይናም ተብሎ ወደዚህ የተቀረጸው እዚህ ነው። በቪዲዮ መጀመሪያ ላይ አካባቢ እንግዲህ ወደ ፍሪጁ ሊጠጋ ሲል እቺኛው ወንበር ተመልክተናት ነበር። እቺኛው ወንበር እዛው አግኝተናታል። ብቻ ሴዶ ማርሻል ታይላንድን ለቋለተም አሁን ደግሞ ባንኮክ ነው የሚገኘው ማለት ነው። ባንኮክ የሚገኘው እዚህ ነው ሆቴሉ ሀያት ኤጀንሲ ኤርፖርት አካባቢ የሚገኘው ሀያት ኤጀንሲ ነው ያረፈው ማለት ነው። አመለጥኩ ምናምን የሚለው ቪዲዮ ሌላ ርዕሱ ነው ስለነበር በጣም ቆንጆ እንትን ፈጥሮላቸው ነበር ለነሱ አሪፍ ቫይብ ፈጥሯል። በቃ እኔ ኤቭሪቲንግ የምሰራው በፕላን ነው። ባይ ዘ ዌይ ኤቭሪቲንግ ኤቭሪ አክሽን ፕላን አለው። እኔ ዝም ብዬ አልሻገርማ። ስሻገር እኮ ሰምቲንግ ሃፕን መሆን አለበት። ሶሻል ሚዲያውን ማነቃቃት አለብኝ። ገብቷል? እዚህ ጋር አፉ የሚከፍተው የሚለፈልፈው ምናምን ስለኔ የሚያወራው በእኔ ሌቭል ዜሮ ነው። ኔጌቲቭ አይኪው ያለ ሰው ነው። እንደኔ አይኪው ሊኖራቸውም አይችልም። ገብቷል? how to do a business አውቀዋለሁ። ቢዝነስ እንዴት እንደሚሰራ I have experience። ከሰዎችም ተመሬ ሊሆን ይችላል፣ ከምንም ሊሆን ከራሴም ሊሆን ይችላል። ነገሮቹ በጣም እንዲጋጋሉ ሰዎች ውስጥ ፍላጎት እንዲጨምር ማለት ነው እንጂ የማንም የማህይብ ሐሳብና አስተያየት የኛን መንገድ እንትን አይልም፣ አይጋርደውም። አትርፉ ለማለት ነው። ህዝቡ ራሱ አትርፉ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እያጨበጨብን እንገኛለን። ሁላችንም እያጨበጨብን እንገኛለን። ሁላችን እንዲህ ነው ጀግና፣ እንዲህ ነው እንጂ ያስመሰክራል በአገር ባዋጅ። አይ ጀግናው ምን ነው እኛም እንዳንተ ዘጋይ ኢን ዘ ቤድሩም የሚለው ፊልም ባይነ ሴቶችም እየመጣችሁ እንዲህ በአደባባይ ደስታችሁ ስትገልጹና ስትመሰክሩ ደስ ይላል። ከመዘረጣጠጥ፣ ክፋት ከማውራት፣ ከመሰዳደብና ትዳርን ከሚያለያይ ነገር ይሄ በስንት ጣሙ ያደለው እንደዚህ ሚስቱን በአደባባይ እልል ብሎ ያስመሰክራል፣ ያስቃል። አንዳንዱ ገልቱ ወንድ የልጆቹን እናት አይን አሳብጦ ከንፈር አፍርጦ ካልገደልኩኝ ይላል። ክፋቱን ብቻ ነው እንዴ? ምን አለ እንደዚህ ጥሩን የተባረከ ነገርም ብንለምድ አይወድልንም ነው እንዴ ለኛ? ትንሽ ግን ኮንተንቷ ከጾም ጋር ሰሞኑንም የአልጋ ትሬንድ በዛት እንትን አረዲያ አጫጭር ሙዞች ቁመታቸው ነው እንጂ ያጠረው በጣም ጣፋጭ ናቸው። አጫጭር ወንዶቹም እንደዛው ናቸው። ቁመታቸው ነው እንጂ ያጠረው ስራቸው ይሄንን ነው የሚያክለው። እመኑኝ አጫጭር ወንዱ የዚህ አመትስ ጉድ እያደር ሌላ ነው። ጋለሪና ቲክቶክ አንድ እየሆኑ ነው አሉ የሰው ጓጉንቸር። ጭራሽ በአደባባይ ስለ ዝሙት ምስክርነት በአደባባይ የሰው ልጅ አይምሮ በዚህ ልክ እንዴት ይጓጉላል? እኛ የምናውቀው ስለ ምግብ ምናምን ሪቪው ነበር። አሁን ጭራሽ ስለ ስሪያም ጀመራችሁ። እንደው በነካጅሽ ታዲያ ምን ነው ስለ አጫጭር ብቻ ሳይሆን ስለ ረዣዥም፣ ስለ ቀያይ፣ ስለ ጥቋቁር ብለሽ በፓርት አሰሪልን። ከቻልሽ እንደውም በቪዲዮ ደግፊልን። ጅኒ ደግፍሽና በካልሲ ቀዳዳ ሾልኮ ይወጣ አውራጣት የመሰልሽ ልጅ ዘንድሮ ባዛውንቱና በሴቱ ጭራሽ ይባስ ክፍት ያደረ እንደው የዱቦት አራሙንስ እንደው አረዲያ አይቻባ አይታይ ካባቱንስና እኔ ቲክቶክ ለፎስት እንዳፖስት ካባቱንስና አይ ካስተማር ልጆች ታሳውታ ታደረኩ እንጂ በኔኮች ችግር የለብኝ እስኪ ቤተሰብ አሁን የሰውዬ የማይገመት ሰው ነው። ቤተሰቦቹ የሚሱ ልጆቹ ስለ ቤተሰባችን ሰላም፣ ስለ ሀገራችን ሰላም ቤተክርስቲያን ሄዶ እየጸለየ ነው ብለው ሲገምቱ ማለት ነው። እሱ ግን አልቤርጎ ቤት ገብቶ እየተሸካሸከ ነው። ለዚህ ነው የማትገመቱ ሁኑ ምላችሁ። አሁን እናንተ ተሳዳቢ ዱርዬ ነው አርጋችሁ የምታዩት። እኔ ግን ለሱ ሰውዬ ማለት ነው ንስሐ ገብቼለታለሁ። የምሬ ነው ብላችሁ ለሱ ሸይ ይዞኝ እኔ ንስሐ ገባሁ።
እኔ አሁን የምፈልገው ነገር ማለት ነው እሷን ወክላ ንስሐ የምትገባላት አንድ ሴት ነው የምፈልገው። ቤተሰብ የሆነ የተጣመመ የተገለባበጠ ነገር አለ። በዚህ እንተማመን። አሁን የዚህ ሰውዬ ጓደኞች ማለት ነው ስለ ሀገራችን ሰላም የቀድሞ ፍቅራችን እንዲመለስ ቤተክርስቲያን በቀን 3 እየሄደ እየጸለየ ነው ብሎ ነው የሚገሙት። እሱ ግን አልቤርጎ ቤት ገብቶ 3 ቢያጁ እየተለጣለጠ እኔ እሳት እንዳይዘንብብን እየፈራሁ የሆነ የተገለባበጠ ነገር አለ። ቤተክርስቲያን ሄዶ ስለ ሀገራችን ሰላም ይጸልያሉ የምንላቸው ሰዎች ማለት ነው አልቤርጎ ቤት ገብቶ እሽኮላ እያሉ እየተለጣለጡ ነው። አይ ወጣት ነው በቃ መጣጥ ቤት ነው የሚውለው የሚባለው ደግሞ ስለ ሀገሩ ሰላም አሳሰብ ቤተክርስቲያን ሄዶ እየጸለየ ነው እንዴ? የሆነ ነገርማ እንደዚህ በቃ ተገለባብጧል። እንተማመን ቤተሰብ። በዚሁ ከቀጠልማ ተስፋ ያለን አይመስለኝም። ይሄ ጊዜ ማለት ነው የምንለጣለጥበት ሰው ሰጥለጥ ብለን የምንጸልይበት የምሬን ነው የምላችሁ። በቃ ብንጸልይ ነው የሚሻለው። ነገሩ ከፍቷል ሊሆነት